የአዶናይ የቲክቶክ አካውንት ሳይዘጋ እንዳልቀረ እየወጡ ያሉ መረጃዎች ያመላክታሉ። ፈተና በስቶብኛል፣ እንደ ሰው ደክሞኛል፣ በጣም ይወር ሰይጣን በጣም ተፈታትኖኛል። አዶናይ በቲክቶክ ገጹ ላይ አይ አም ሊቪንግ ቲክቶክ ወይም ደግሞ ቲክቶክን መጠቀም ላቆም ነው ብሎ ከቲክቶክ እጠፋለሁ ብሎ ነበር። ዲአክቲቬት አደረገው ማለት ነው። ተዘግቶበት ግን አይመስለኝም። ሶሻል ሚዲያ ላይ ወጣችሁ እንድትሰሩ ያላረገው ጥረት እኮ የለም። አዶናይ እግዚአብሔርን በቲክቶክ የምናውቃት ጃኒ ገብሩ ቀለበት ልታደርግ መሆኑም ተሰምቷል። አዶናይ ድምጹ ነው ምናምን እያላችሁ ነበር ከቀደም ጀምሮ ቪዲዮዎቹ እንዳይቋረጡ ብዬ ነው ጋይስ። እና ምንድነው አካውንት ተዘግቷል። ምንም የሰማሁት ነገር የለም። ምንም ኢንፎርሜሽኑ የለኝም ጋይስ። የአዶናይ አካውንት ተዘግቷል እንዴ? እስኪ ቼክ እናድርገው። ቲክቶክ ላይ ምንድነው አካውንቱ እንደተዘጋ ነው? ምንም የሰማሁት ነገር የለም። የምር የለም። የአዶናይ አካውንት የለም። የምር ተዘግቶ ነው ወይስ ፕራይቬት አድርጎት ነው? ጓዶች የለም። ሰርች ሳደርገው እኔም እያገኘሁት አይደለም። የምራችሁ ነው? አንዳንድ ቪዲዮ እስኪ አብረን ለምን ተዘጋበት አልገባኝም። በምን ምክንያት ደግሞ ምንድነው? በጣም ያሳዝናል። በዚህ ሰዓት የአዶናይን አድናቂዎች ክው ያደረገ አንድ መረጃ ተሰምቷል። የአዶናይ የቲክቶክ አካውንት ሳይዘጋ እንዳልቀረ እየወጡ ያሉ መረጃዎች ያመላክታሉ። ታዲያ ብዙዎችም ሰርች ሲያደርጉት አካውንቱን እያገኙ አይደለም። እኔም ሰርች ለማድረግ ሞክሬ አካውንቱ የለም፣ አካውንቱ እየሰራ አይደለም በዚህ ሰዓት ያለው። እኔ አሁን ስቶሪ ባረገው ነገር በጣም ልቤ ተነካና አንድ ነገር ላወራ ፈለኩኝ። እኔ ቲክቶክ የጀመርኩትም አዶኒን አይቼ ነው። እግዚአብሔር በቃ ያበረታታኝም እሱ ነው። አዶኒ በጣም ምርጥ ልጅ ነው እና አሁን ያለህበት ስሜት ይገባኛል። አዶኒ ደክሞኛል፣ በዚህ ወር በጣም ሰይጣን ተፈታትኖኛል። እንደዚህ ሶነ ብረት አይደለም ፈጣሪ አይደለም፣ በጣም ይከብዳል። ባጎረስኮ እጅ መነከስ በጣም ያማል። ያለህበት ፔድ በጣም ይገባናል። አራት ፋሚሊ እና እንረዳለን ፋሚሊዎች እና ቅድም በቃ ቲክቶክን ለማቆም ሁላ እስከማሰብ ደርሰን ነበር። አጥፍተህ ነበር ስቶሪውና አዶኒ እግዚአብሔርን ነው የምልህ ከኔ በላይ ታውቀዋለህ እና ታልፈዋል። እውነት ያልፋል፣ ይቀር ታልፈዋል። ምክንያቱም ማንን ጥለህ ነው ለማብለህ ነው ለምትሄደው ለማብለህ ነው የምትለው። ያለህበት ነገር ሳይገባኝ ቀርቶ አይደለም፣ ያለህበት ህመም ሳይገባኝ ቀርቶ አይደለም። የእውነት እኔ ቲክቶክን በድፍረት መስራት የጀመርኩ አንተ አይቼ ነው። አንተ የእውነቴን ነው የምልህ አዶኒ እግዚአብሔርን ነው እና ይሄ እውነት ነው። ለብዙ ቲክቶከሮች የሆነ እየሰሩ ያሉትን ቲክቶከሮች ራሱ በማበረታታት ነው የሚታወቀው አዶናይ እውነቱን ለመናገር ከሆነ ማለት ነውና ከዛም በተጨማሪ ደግሞ ይሄ በጣም በቀን ውስጥ በጣም ብዙ ቪዲዮ የመልቀቅ ቻሌንጅን ያስጀመረው አዶናይ ነው ካላወቃችሁ ማለት ነው። አብዛኛው ሰው ብዙ ቪዲዮ በበዛ ቁጥር ቫይራል እንድትወጡ አያረጋችሁም ነበር የሚለው ማለት ይሄ በቀን ብዙ ቪዲዮ መልቀቅ ትርጉም የለውም ነበር የሚለውና እሱ ነው እንደዛ እየለቀቀ ምናምን የሱ ቪዲዮዎች ቫይራል ሲወጡ እያየ ሌላም ሰዎች እንደዛ መልቀቅ የጀመሩትኝ። ምክሮቹን ታስታውሳላችሁ። ማንንም ሰው አትፍሩ፣ እስር ቤት ድረስ የታሰረበት ሰግጥ ፈምስ የሚለው ነገር ሰውን አትስሙ፣ ሰው ምን ይለኛል ብላችሁ አትስሙ፣ አትፍሩ፣ ማፈር ምናምን አቁሙ፣ ለምን ታፍራላችሁ ምናምን ነገር እያለ ዊርድ ነገሮችን ማለት አዶናይም ያራል ከሌም ያራል እያሉላ ሲናገር እናንተን ሞቲቬት ለማድረግ እናንተ ሶሻል ሚዲያ ላይ ወጣችሁ እንድትሰሩ ያላረገው ጥረት እኮ የለም። አዶናይ እግዚአብሔርን እንዴ በርታ ወንድሜ ያልፋል። ሌላ ምለው ነገር የለኝም። እግዚአብሔር ይርዳ። ሰይጣን ተፈታትኗል አይ ነው በጣም እና የምታሳልፈው። ስለዚህ ይሄን ስቶሪ ካረገ በኋላ ነው የጠፋው ማለት ነው አካውንቱ። አውቀዋለሁ ወንድሜ በርታ። የእውነት ለጠላት እጅ አትስጥ። እውነቴን ነው የምልህ። አሁን አንተ እንደዚህ ስትሆን ሁሉ ብዙ ሰው ይደሰታል እንጂ እንትን አይልም። ጠላቶች ይደሰቱበት። በእግዚአብሔር እጅ አትስጥ። በሚችለው እንጸልያለን፣ ዱዓ እናደርጋለን። አባ ፈጣሪ ይረዳሃል። ወደፊት አዶንዬ አራት ፋሚሊ እስኪ እናንብበው። ፈተና በስቶብኛል፣ እንደ ሰው ደክሞኛል፣ በጣም ይወር ሰይጣን በጣም ተፈታትኖኛል። ጥፋቴ ምን ይሁን ብዬ ራሴን ጠየቅኩት ማርያምን እኔም ሊገባኝ አልቻለም። ግን አሁን ምንድነው እየሞከርኩኝ ነው ይላል እና የሳድ ኢሞጂና የሰበረ ልብ አርጎበታል። በጣም ያሳዝናል። ይሄን ስቶሪ አላየሁትም ነበር እውነቱን ለመናገር ነው ማለት ነው። በጣም ነው የሚያሳዝነው። ስለ አዶናይ አንድ ሰበር መረጃ ተሰምቷል። ከ10 ደቂቃ በፊት አዶናይ በቲክቶክ ገጹ ላይ አይ አም ሊቪንግ ቲክቶክ ወይም ደግሞ ቲክቶክን መጠቀም ላቆም ነው ብሎ ስቶሪ አድርጓል። ኦኬ፣ ስለዚህ አካውንት ተዘግቶ ሳይሆን ዲአክቲቬት አድርጎት ነው የሚሆነው። ታዲያ እሱ እንደዚህ ብሎ ከተናገረማ ራሱ ተናግሮ ነው ያጠፋው ማለት ነው። ቲክቶክን ላጠፋው ነው ብሎ እንግዲህ ይሆናል እንግዲህ አይደለ። አካውንቱ በከፍተኛ ሁኔታ ፌክ የሆኑ ቦቶችን በመጠቀም ሪፖርት እየተደረገ ስለሚገኝ አዶናይን የምትወዱ ሁላችሁም አካውንቱ ላይ ግቡና ኮፒ ሊንክ አድርጉለት።
እንዳለው አረጋው ማለት ነው። ዲአክቲቬት አረጋው ከቲክቶክ እጠፋለሁ ብሎ ነበር ዲአክቲቬት አረጋው ማለት ነው። ተዘግቶበት ግን አይመስለኝም። በነገራችን ላይ አዶናይ አካውንት ላይ ምን እየተካሄደ ነው ያለው? ከደቂቃዎች በፊት እንግዲህ ይሄንን ሂስትሪ ላይ ፖስት አድርጎት እኔም በዛ መሰረት ደግሞ በጣም አዝኜ ቪዲዮ ሊሰራ ነበር እና ቪዲዮ ከሰራ በኋላ ደግሞ ታግ ላረገው ስገባ የአዶናይ አካውንት የለም ማለት ነው። እንደምታዩት እንደዚህ ነው የሚያመጣልኝ። ምን እየተካሄደ እንደሆነ አላቅም። በጣም እሱን ፊል እንዳረገ ነው የሚሰማኝ። የኔም ፊል አድርጌ እንደው በጣም ቪዲዮ ሰርቼ ፖስት ላረግላችሁ ብዬ ታግ ላረገው ስል ነው ያጣሁት የሱን አካውንት እና እስቲ እኔንም ደግሞ ይሄንን ቪዲዮ እንዳይዝብኝ በደንብ ሊንክ ሼር አድርጉ። ቪዲዮንም በዛው አንድ ላይ ያይዤ ፖስት አደርግላችኋለሁ። እዩት። ለማንኛውም በጣም ነው የሚያሳዝነው። በነገራችን ላይ አዶናይ አካውንት ላይ ምን እየተካሄደ በነገራችን ላይ እንደምታዩት እንግዲህ አዶናይ ሂስትሪው ላይ በጣም ደክሞኛል ምናምን ብሎ በቃ ላይክ ግን ያሁንም እየሞከርኩ ነው ብሎ ይሄንን ሂስትሪ ሳይ በጣም ነው ያዘንኩት። እውነት በጣም ነው ያዘንኩት። በቃ ልቤ ምን ያክል እንደተሰበረ ልነግራችሁ አልችልም። በእውነት ስለምወደው ብቻ አይደለም ባይዘዌ ማለት ነው። እንዴ በቲክቶክ መንደር አይተን ማናቀውን ነገር ያሳየን እኮ አዶናይ ነው። በነገራችን ላይ ቲክቶክ ፕላትፎርሙ እንዳለ ሁላ ሰው ሁላ ራሱ ሲጠቀምበት የነበረ ፕላትፎርም እሱ ግን እሱ ራሱን ትቶ በጣም ለብዙ ሰዎች እይታ ውስጥ ላልገቡ አርቲስቶች በቃ ብዙ አመት የለፉትን ሰዎች ከመሬት ያነሳቸው እኮ አዶናይ ነበርና እኔ በበኩሌ በቲክቶክ መንደር አይቺ ማላቀውን ነገር ኮንተንት ክሬሽን ነው አትሉኝ መቼም ይሄንን ማለት ነው። ከዛም በላይ የሆነ ነገር እኮ ከኮንተንት በላይ ከራስ ጥቅም በላይ በቃ ብዙ ነገር ሀገራችን አይታ ማታቀው ከዲላን ጀምሮ ማለት ነው። ነት አይሾ ስፒድ ላይ የአይሾ ስፒድ ኢትዮጵያውን ቡም አውት ሆኖ እንዲወጣ ያደረገው ማን ነው? ራስ ናቲን አም ዘ ቤስት ባርበር እያለ ሲዞር ውሎ ፋይናሊ በቃ ይሄ ልጅ ዘ ቤስት ባርበር ነው ብሎ እንዲመሰክርለት ኢንተርናሽናል እንዲሆን እውነትም በቃ የልቡ ምኞት እንዲሳካል ያደረገው አዶናይ ነው። ሲጀምር 5 ሚሊዮን 6 ሚሊዮን ለሱ እኔ ባይገባ who cares እኔ I don't care ጀስት እኔ ለምን አዶናይ 10 ፎሎወር አይኖረው ምን ያድናቂው ነኝ በሚሰራው ስራ በሚያረጋቸው ነገሮች በተግባሮቹ ምናምን ያሳምናል ልጁ። በቃ እዚህ ጋር 6 ሚሊዮን ቀነሰውበት ምናምን አይቼው ሳይሆን ስራው ራሱ የሚያሳምን ነው ልጁ። ምንም ይሄንን ኮሜንት ማድረግ ማንም ቲክቶከር እኔ ነኝ ያለ ቲክቶከር አይ እሱ እንኳን እንደዚህ ነው ሊል አይችልም። ሚስቴክ ሰርቶ ሊሆን ይችላል። ሚስቴክ ደግሞ እኛም እንሰራለን። ማንም ሰው እኮ ሲጀመር ሙሉ ነው 100% አይፈጠርም ሲጀመር ማለት ነው። እያጠፋ እየተማረ እያጠፋ እየተማረ ግን ብዙ ነገር ብዙ ለታለዋለላችሁ ወይ ደግሞ ለተዋለለት ሰው ደግሞ በዚህ መልክ አይደለም መልስ የሚሰጠው። እኛ ብንችል ይሄንን ልጅ ኢንተርናሽናል የሆነ ነው ኦሬዲ ያንን ነገር በጣም በቃ ሰፖርት አድርገን ከዛም በላይ እንዲሆን ማድረግ ነው እንጂ ልክ የሆነ በቃ የሆነች ነገር ሊነካ ሲል ቁርጥ የሚደረግ ነገር አለ በእኛ ህብረተሰብ ውስጥ ማለት ነውና በጣም ፊል ያደረኩት ግን ቆም ብላችሁ ሁላችሁም እንድታስቡ ፈልጋለሁ ስለ አዶናይ ማለት ነው። እኔ ግራ ነው የሚያጋባው ማለት ተዘግቶበት ነው ብላችሁ ታስባላችሁ? ሻት ላይ እስኪ ንገሩኝ። ተዘግቶበት ነው ብላችሁ ታስባላችሁ? እኔ አይመስለኝም እውነቱን ለመናገር። ይሄ ቪዲዮ አዶናይ ላንተ ነው። እሺ ቀጥታ ላንተ ነው የሰራሁት። በውስጥ ያው ጽፌልሃለሁ ምናምን እንደምታየው እርግጠኛ ነኝ። ይሄ ቪዲዮ ግን ላንተ ነው። ያው አሁን ባለበት ሁኔታ አይነው በጣም ከባድ ጊዜ እያሳለፍክ እንደሆነ መገመትም ማየትም ምንም አይከብድም። በጣም ከባድ ጊዜ እያሳለፍክ ነው፣ ግን ያልፋል እንዴ። እና የሰው ልጅ ካልተፈተነ ምኑን ነው ታዲያ? አንተ እንዴት ነው እኛን የምታበረታን? ግን እኮ በቃ ማለት የሆነ ጀግና ሳይፈተን እኮ ጀግና ተብሎ ስም አይጠራም እኮ አይወጣለትም እኮ። ለዛ እኮ ነው ጀግና ስለሆንክ እኮ ነው ነገሮች የበረቱብህ። እንደምትወጣው ስለሚያውቅ እኮ ነው እግዚአብሔር ይሄንን የሰጠ። ማርያምን እግዚአብሔር ለማን ምን እንደሚያደርግ ያውቀዋል። ታውቃለህ? እግዚአብሔር ስላመነብህ ነው። አንተ እኮ ያለህ ልብ እኮ ማንም ሰው እኮ የለውም። ይሄ አንተ ያለህ ማንነት እኮ በዘመናት አንድ ሰው ሊገኝ የሚችል ነገር እኮ ነው አንተ ያለው። አንድ እውነት ምንድነው ያው ላስችል አሰጥም ይባላል። ፈጣሪ በአቅማችሁ ልክ ነው የሚፈትናችሁ። በነገራችን ላይ ምንም አይነት ፈተና ብትፈተኑ አሁን ላይ እናንተ ትቋቋሙታላችሁ ትችሉታላችሁ ተብሎ ነው የሚሰጣችሁ ያ ፈተና ማለት ነውና አብዛኛውን ጊዜ አይታችሁ ከሆነ ወይ በጓደኛችሁ ሊሆን ይችላል ወይ ደግሞ የሆነ በቅርብ ሰው ወይ ደግሞ በሆነ ሰው በቃ በጎረቤት ሊሆን ይችላል የደረሰው ነገር በእኔ ላይ ቢደርስ ብላችሁ አስባችሁ ታውቃላችሁ? እንዴት ነበር መሆነው ብላችሁ አስባችሁ ታውቃላችሁ? ማለት እቋቋመው ነበር ብላችሁ አስባችሁ አታውቁም?
እንዲህ በዚህ ሰዓት እኔ ላይ ደርሶ ቢሆን ነገር እንዴት ነበር የምቋቋመው ምናምን። ፈጣሪ ግን እናንተ ማስችሉትን ነገር አይሰጣችሁም። ሁሌ ማመን ያለባችሁ ነገር የሆነ ፈተና ስትፈተኑ በቃ ትወጡታላችሁ። እንደምትችሉት እመኑ። ማለት ከአቅማችን በላይ የሆነ ነገር አይሰጠንም ፈጣሪ። በአቅማችን ልክ ነው የሚፈትነን። ገባችሁ አይደል? ወርቅ የሆነ ልብ ማለት ነው። ያን ልብ ደግሞ እግዚአብሔር ለማን እንደሚሰጥ ታውቃለህ? ፈትኖት ሲያምንበት አምኖት ይሄ ልጄ ነው በቃ ይሄ ነገር ይሄ ልብ የሚገባው ይሄ ለዚህ ልጅ ነው ብሎ የሰጠህ እኮ አንተ እኮ ነህ። ንጹህ ከምንም ነገር በቃ እኔ እንጃ። አንተ የእውነት ራሴ ያለህን ነገር እያናደድከኝ ነው። አሁን በጣም እያናደድከኝ ነው። ለፖዚቲቭ ኮመንቱ በጣም ነው የማመሰግነው። እሺ ስሙ አይነበብልኝም ማልን ብዬ ላንብበው። ከዚህ በኋላ እኔ ምንም ወሬ የለኝም ታውቃላችሁ። በቃ ስለ አዶናይ ነው የማወራው። ይሄ ምንም ስራ የለሽም ወይ ምናምን እንዳትሉኝ፣ ስራ አለኝ፣ ግን ከዚህ የበለጠ ስራ የለኝም አሁን በዚህ ሰዓት ማለት ነው። እና አዶናይ አታናደኝ። አዶናይን ስራ ያደርጓል ያለች ነው። ለማንኛውም ግን አልተዘጋም እያላችሁ ነው እናንተም። የአዶናይ አካውንት ተዘግቶ አይደለም፣ በቃ ዲአክቲቬት አድርጎት ነው የሚሆነው። ሲረጋጋ ይመልሰዋል። መመለስ ይቻላል። እርግጠኛ ነኝ ዲአክቲቬት ቢያደርገውም ይመልሰዋል ብዬ አስባለሁ። ነገሮችን ያው ከራሱ ጋር ሆኖ ያስብበት አይሻልም? እንደዛ አንዳንዴ ከቲክቶክ መራቅም ጥሩ ነው። ይሄ ሶሻል ሚዲያ ላይ የሚወራው ነገር ስለሱ ነው፣ ሁሉም ሰው ስለሱ ያወራል ምናምን፣ ይጨንቃል እኮ ገባችሁ አይደለ? ትንሽ ኮንሰንትሬት አድርገው ደግሞ ወደ ራሱ መለስ ይበልና በአዲስ ኢነርጂ ደግሞ ይመለሳል የሚል ተስፋ ነው ያለኝ። እኔ የምላችሁ ነገር ያ ነው። ተመልሶ ሲመጣ በሚገርም ኢነርጂ፣ በሚገርም ኃይል፣ በሚገርም አቅም በአዳዲስ ነገሮች የሚመጡ ይመስለኛል። የሆኑ ሰርፕራይዞችንም ይዞ ሊመጣ ይችላል። ማን ያውቃልና እኔ እንደዛ ነው የምጠብቀው። እኔ አሁን እንደ ገለልተኛው በጣም እንትንም አይደለሁም። እኔ እውነቱን ለመናገር እንደናንተ ስለነሱ ያን ያህል ተጨናቂ ሰው አይደለሁም። ግን ደግሞ ክፉ ነገር እንዲደርስባቸው ምናምን የምመኝም ሰው አይደለሁም። ገባችሁ አይደለ? አዶናይን በጣም ነው የምወደው፣ እሱን ታውቃላችሁ ምናምን። ግን ደግሞ የሆነ በቃ ከግል ህይወቴ በላይ የሚያስጨንቀኝ ነገር አይደለም የሱ ነገር። ገባችሁ አይደል? እንደዛ ግን ሳስበው እንደዛው ናችሁ ሳስቡ ከስሜታዊነት ትወጣላችሁ። ገባችሁ አይደል? ስለዚህ እኔ በተለየ ነገር ሲመለሱ በተለየ ነገር በአዲስ ነገር ይመለሳሉ ብዬ ነው ተስፋ ማድረገው። ገባችሁ አይደል? እንደውም ሰርፕራይዝ ሁላ ሊኖር ይችላል ብዬ አስባለሁና እንደዚህ አይነት እንትኖችን ይወዳል አዶናይ መፍጠር ይወዳልና ታዩታላችሁ። እንደዛ ብዬ አስባለሁ። የምሬ ነው። እኔ እንደዛ ነው ማስበው። አዲስ ነገር ይኖራል እርግጠኛ ነኝ ከተመለሰ። አዶናይ ሲመለስ የሆነ አዲስ ነገር ጠብቁ። ለምን ብዙ የሚወሩ ነገር እየተወሩ ያሉ ነገሮችም አሉ እዚህ ጋር። አሁን ዝም ብሎም ላለማውራት ነው ከአዶናይ ይሄን ነገር ደግሞ እስኪ ያዳምጡት። ምናልባትም ሰርፕራይዝ ሊሆን ይችላል ብዬ የምጠብቀው ነገር እኔ የምገምተው በግሌ እውነት ነው። የሚሰማው ነገር እውነት ነው። ጃኒ ልታገባ ነው። ለማንኛውም እስቲ ይሄን ቪዲዮ አይተን እንመለስ። በዚህ ሰዓት ሰበር አስደሳች ተሰምቷል። በቲክቶክ የምናውቃት ጃኒ ገብሩ ቀለበት ልታደርግ መሆኑም ተሰምቷል። ከላይ በምትመለከቱት መልኩ የክብር ጥሪ ወረቀት ላይ እኔ ጃኒ ገብሩ የፊታችን እሁድ 7/10ኛ ወር 2018 ዓ.ም የህይወቴን አዲስ ምዕራፍ የምጀምርበት ልዩ ቀኔ ነው ይላል። ጉድ 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 ጉድ። እንዴት ነው ነገሩ? ያው ኑድ ነው። ከየት ነው ያመጣው ይሄን ሰውዬ? ይሄ ሰውዬ ዜናውን ከየት ነው ያመጣው? ውሸት ነው አይደለ ቲጂ? እንዴ ከየት አምጥቶት ነው? ለማንኛውም እስኪ አዲስ ነገር ካለ ተመልሰን እንመጣለን ጋይስ። ስለ አዶኒም ጉዳይ በሌላም ጉዳይ እንግዲህ ቅድም አዶናይ ከሌለ አዲስ ነገር የለም እያላችሁ ነበር። እኔ ፔጅ ላይ ተለምዷል። በቃ የአዶናይ የጃኒ ቪዲዮዎች ተለምደዋልና አብዛኞቻችሁ የአዶናይና የጃኒ አድናቂዎች ናችሁ ያላችሁት እና እኔ በተቻለኝ መጠን ደግሞ ስለነሱ አዲስ ነገር ካለ ይዤ ለመምጣት ነው የምሞክረው፣ እናንተም ደስ እንዲላችሁ ማለት ነውና እስኪ አዲስ ነገር ደግሞ ካለ እናንተ ሜንሽን አድርጉኝ። ገባችሁ አይደለ? ሂያብ ማረ ሂያብ አመስግኑልኝ በእናታችሁ። ሂያብን በጣም ነው የማመሰግነው። ሂያብ የምር የሁል ጊዜ ሰፖርት የምታረገን ሰው ናት። ሂያብ ማለት በጣም ነው የማመሰግነው። ሂያብ ቴንኪ በጣም ለሱፐር ቴንክስ ሁሌ ሰፖርት ስለምታረጊኝ እናመሰግናለን ሂያብ። እና ሜንሽን አድርጉኝ አዳዲስ ነገሮች ካሉ እንትንላለን ማለት ነው። ገባችሁ አይደለ? አዳዲስ ነገር ሲኖር ቲክቶክ ላይ ሜንሽን አድርጉኝ ፕሊዝ ጋይስ። እሺ እና ላይክ አድርጉት ደግሞ ከመውጣታችሁ በፊት ላይቫችንን ላይክ ብታረጉት ደስ ይለኛል። ገባችሁ አይደለ? በትልቁ ሊያችሁና እንውጣ አይሻልም? በትልቁ በደንብ እንታይና ቻው። በቃ ጋይስ ይመቻችሁ። መልካም ጊዜ መልካም ምሽት ይሁንላችሁ። ቻው